የዓለምን ታሪክ የቀየሩ 7 ሰዎች ማን ናቸው? እነዚህ እንግዲህ ከተለያዩ ቦታ ካነበብኩት እነዚህን 7 ሰዎች አግኝቻለሁ። የዓለምን ታሪክ በመጥፎም ይሁን በጥሩ መንገድ፣ አሁን ሪኳየርመንቱ ጥሩ ናቸው መጥፎ ናቸው አይደለም። በመጥፎም ይሁን በጥሩ መንገድ እነሱ የሰሩት ነገር ብቻ ግን የዓለምን ታሪክ አሁን በምናየው መንገድ የቀየሩት ሰዎች ማን ናቸው? እዚህ ሊስት ላይ መጀመሪያ የምታገኙት ስም ለምሳሌ ኢየሱስ ክርስቶስ የሚለውን ስም ነው። ኢየሱስ ክርስቶስ እንግዲህ ይሁዳ ውስጥ ቤተልሔም ውስጥ የተወለደ ናዝሬት ውስጥ ያደገ በ30 ዓመቱ የተለያዩ ትምህርቶችን ማስተማር እንደጀመረ ታያላችሁ። እና ይህ ትምህርት በዚያን ጊዜ የነበሩ ሰዎች አልተቀበሉትም፣ እንደውም ሊገሉት እንደሞከሩ ታያላችሁ። ያ ነገር ይበልጥ ተስፋፍቶ ክርስትና የሚባለውን እምነት በዓለም ዙሪያ እንዳዳረሰ ታያላችሁ። የመጀመሪያው ስም ኢየሱስ ክርስቶስ የሚለው ነው። ሁለተኛው ደግሞ የዓለምን ታሪክ ቀይሯል ተብሎ የሚታሰቡ ሰው ነብዩ ሙሐመድ ናቸው። ነብዩ መሐመድ ታዋቂ ከሆነ ቤተሰብ ወይ ደግሞ በንግድ ጥሩ ስም ካላቸው ቤተሰብ ነበር የወጡት። እሳቸው ራሱ በጣም ጥሩ ነጋዴ እንደነበሩ ይታወቁ ነበር። ማህበረሰቡ ተቀብሏቸው ነበር። እንዴት ነው ታማኝና መልካም ባህሪ እንደነበራቸው ይመሰክርላቸው ነበር። ግን በ40 ዓመታቸው አዲስ መገለጥ እንዳገኙ ልክ በ40 ዓመታቸው የመገለጥ ሲመጣ ብዙ ሰዎች የተቀበሉትን ነገር የሚቃወም ነበር። ምክንያቱም ከሚቀበሉት ሀሳብ መካከል አንደኛው አንድ አምላክ አለ፣ የማይታይ የሆነ አንድ ትልቅ አምላክ አለ የሚል። በዛን ጊዜ የነበሩ ሰዎች የተቀበሏቸውን ያህል እንደገፏቸው ታያላችሁ። ኢቭን ከመካ ወደ መዲና እስኪሸሹ ድረስ እነሱ በገፏቸው ቁጥር እንግዲህ እስልምና ሃይማኖት የዓለም ትልቁ እምነት፣ ሁለተኛ ትልቁ እምነት መባል በሚችል ልክ እንዳደገ ታያላችሁ። ኦልሞስት ወደ 1.9 ወደ 2 ቢሊዮን የሚከተለው ትልቅ ሃይማኖት እንደሆነ ታያላችሁ። ሁለተኛው እሳቸው ናቸው። ሶስተኛው ጋንግስ ካን የሚባለው ሰው የሞንጎሊያን ኢምፓየር ዩናይት ማድረግ የቻለ ከዚያ ደግሞ ከቻይና እስከ ዩክሬን እስከ ፖላንድ ድረስ የራሱን መንግስት ማስፋት የቻለ ልጅ ነው። ይሄ ልጅ በ9 ዓመቱ አባቱ እንደተገደለበት ታያላችሁ። ግን ደግሞ ብዙ አልቆየም። በ20 ዓመቱ እሱ ተነስቶ የተለያዩ ጎሳዎችን ድል እንደነሳ፣ በ44 ዓመቱ አጠቃላይ የሞንጎሊያን ኢምፓየር አንድ ላይ አድርገው መግዛት የቻለ ሰው ነው። ያኔ በፊት ስሙ ተሙጂን ነበር። ከዛ አሁን ተቀይሮ ጋንግስካን እንደሆነ ታያላችሁ። ጋንግስካን ማለት የዓለም ንጉስ የሚል ትርጉም እንደሰጡት ታያላችሁ። እና በጣም ጨካኝ ከነበሩ መሪዎች መሃል አንደኛ ነው። ኦልሞስት ወደ 20 ሚሊዮን ሰዎችን የገደለ ሰው ነው። በጣም ብዙ ከተማዎችን ያራቆተና ኢቭን አት ሰም ፖይንት የዓለምን ሙቀት ያቀዘቀዘ ሰው ነው የሚባል አይነት ሰው ነው ጋንግስካን ሌላኛው። ከዛ የሚቀጥለው አልበርት አንስታይን ነው። እንግዲህ ስፔሻል ሪሌቲቪቲ እና ጀነራል ሪሌቲቪቲ ቲዮሪን ካወጣ በኋላ ኖቤል ፕራይዝን እንዳገኘ ታያላችሁ። ኒውክለር እንኳን እንዲመረት ትልቁን ሚና የተጫወተ ሰው ነው። ሌላኛው አልበርት አንስታይን ነው። ከዛ ይሄዳል እዚሁ አፍሪካ ውስጥ ታዋቂ ስም ኔልሰን ማንዴላ ታዋቂውን የአፓርታይድ ስርዓትን እንግዲህ ከተለያዩ ወጣቶች ጋር አንድ ላይ ተባብሮ ለማስቆም እንደሞከረ ታያላችሁ። ይሄ ብዙ ዋጋ እንዳስከፈለው ታያላችሁ። ለምሳሌ እድሜ ልክ ተፈርዶበት ነበር፣ ግን ደግሞ በጊዜ ሂደት ከ27 ዓመት በኋላ ወጥቶ ሳውዝ አፍሪካ ላይ ለመጀመሪያ ጊዜ በስርዓት የተመረጠ መሪ እንደሆነና እንዴት ነው ሰምሃው ዓለም ላይ ያለውን ሪፎርሜሽን ክሬት እንዳደረገ ታያላችሁ። ይሄኛው ሌላኛው ሰው። ከዛ ይቀጥላል። 6ኛ የዓለምን ታሪክ የቀየረ ሰው አዶልፍ ሂትለር የሚባለው ሰው